እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ በየሳምንቱ ይዘንላችሁ የምንቀርበው የታዳጊዎች የሰንበት ትምህርት የውይይት ጊዜያችን ነው። ዛሬ ደግሞ ይዘን ስድስተኛውን ትምህርት እንወያያለን። ከእህቴ ሴንሃዊ ጋር ጸሎት እናደርጋለን። እንጸልይ። በሰማይና በምድር ተፈርተና ተከብረህ አምላካችን ሆይ ጠብቀህልን ሰዓትና ለጊዜ ያስከን አመሰግናለን። አባቶይ በእያንዳንዱ እርምጃዎቻችን በመውጣት በመግባታችን ካየናቸውም ካላየናቸውም የሰይጣን ፍላጻዎች በደም ስለሸፈንከን እጅግ አድርገን እናመሰግናለን። አባቶይ ደግሞ አሁን በዚህ ሰዓት ተሰብስበን አባት ያንተን ቃል ልንከፍተውና አንተ ከኛ ጋር ትሆን ዘንድ መንፈስ ቅዱስን በመካከላችን ልከህ እንድታስተምር ዘንድ ለምንሃለን። አባቶይ እኛም እዚህ ያለውም በቴሌቪዥን መስኮቶች የሚከታተሉን እያንዳንዱ ሰዎችን አባቶይ በትምህርት ተባርከን ዘንድ ለህይወታችን የሚለውጥ አንድ ቃል ይዘን ከዚህ ቦታ መነሳት እንችል ትረዳን ዘንድ ለምንሃለን። በጌታ ክርስቶስ ስም አሜን። ዛሬ የስድስተኛውን ትምህርት እንቀጥላለን። ከባለፈው ሳምንት የሚቀጥል ነው። ባለፈው እንደተነጋገርነው የታላቁ ተጋድሎን መጽሐፍ ነው በዚህ የሰንበት ትምህርታችን የምንወያየው። ዛሬ ደግሞ ምዕራፍ 11 እና ምዕራፍ 12ን በዛ ውስጥ ያሉትን ሐሳቦች ደግሞ የምንወያይ ይሆናል። እንደ ዋና ሐሳብ ከመጽሐፍ ውስጥ የተወሰደ አንድ ጥቅስ ላንብበው። የተሐድሶ መኳንንት ወይም ልዑላን አቋማቸውን በስርዓት በተደራጀ መልኩ ከቅዱሳት መጽሐፍት ማስረጃዎች ጋር በማቅረብ በጉባኤው ፊት ለማቅረብ ወስነው ነበር። ይህንን የማዘጋጀት ስራ ደግሞ ለሉተርና ለሜላንክቶን እንዲሁም ደግሞ ለባልደረቦቻቸው ተሰጥቶ ነበር። ተሐድሶ አራማጆቹ ዓላማቸው ከፖለቲካዊ ጥያቄዎች ጋር እንዳይደባለቅ በጣም ይጠነቀቁ ነበር። ተሐድሶ ከአምላክ ቃል ከሚመነጨው ተጽዕኖ ውጪ ሌላ ምንም አይነት ተጽዕኖ ሊኖረው እንደማይገባ ይሰማቸው ነበር ይላልና እነዚህ የተሐድሶ መሪዎች በነበረው ጉባኤ ፊት ሐሳባቸውን ሲያቀርቡ እንዴት እንደነበረ ከዛም በኋላ ደግሞ በመጽሐፉ በምዕራፍ 12 ላይ ደግሞ የፈረንሳዩን የተሐድሶ እንቅስቃሴ እንመለከታለን። ዋናው የሰንበት ትምህርቱ የስድስተኛው ክፍል ርዕስ ምን ይላል? ሽቅብ መዋኘት ወይም ደግሞ ወደ ላይ በተቃራኒው ከወንዙ በተቃራኒው መዋኘት ይላል። እንግዲህ የምናነሳቸው ሐሳቦች ካለው የማህበረሰቡ አስተሳሰብ ለየት ብለን ስንወጣ ወይም ደግሞ ከተለመደው አኳኋን ለየት ብለን ስንወጣ ምን አይነት ተጽዕኖች ይገጥሙናል? ምን ያህልስ ድረስ መሄድ አለብን እኛም እንዲሁም ደግሞ ምን ያህለት አካሄዶችን መሄድ አለብን የሚለውን እናነሳለን። እና መጀመሪያ ላይ የሚያነሳቸው ጥያቄዎች አሉና ምን ይላል? በአንድ አካባቢ እንግዲህ የሚኖር አንድ ሰው ነበረና እነሱን ብዙ ሰዎች ይሄ ሰው መጥፎ ነው እንዳትቀበሉት ከሱ ጋር እንዳትገናኙ ብለው ይነግሯቸዋል። እናንተ ግን ስታዩት ብዙም እንደዛ አስፈሪ ወይም ደግሞ መጥፎ እንደሆነ አይሰማም እና ምን ታደርጋላችሁ በዚህ ውስጥ ብትሆኑ? ሌላው ደግሞ ትልቅ ድግስ ተደግሶ ከጓደኞቻችሁ መሃል አንድ ሰው ነው እንግዲህ ደገሰውና ኑ ከኔ ጋር እኔ ድግስ ጋር ተካፈሉ ቢላችሁ፣ ነገር ግን ደግሞ ብትሰሙ የአልኮል መጠጥ እንደሚቀርብ ብትሰሙ ምን ታደርጋላችሁ? ምክንያቱም ሁሉም ጓደኞቻችሁ እየሄዱ ናቸው፣ እናንተ ብቻችሁን ልትቀሩ ነው እና እዚህ ሁኔታ ውስጥ ብትሆኑ ምን ታደርጋላችሁ? ሌላው ደግሞ አንድ አስተማሪ ክፍል ውስጥ ያሉት ተማሪዎች ሁሉ በቃ በጣም መጥፎ ነው ብለው ይናገራሉ። በጣም መጥፎ ነው ብለው ለሁሉም ጓደኞቻቸው ይሄ ጥሩ አስተማሪ አይደለም ይላሉ። ይሄንን ጊዜ እናንተ ምን ታደርጋላችሁ? እና እነዚህ እለት የሚያጋጥሙን ከጓደኞቻችን ጋር ስንሆን በቤተክርስቲያን ውስጥም ቢሆን በቤታችንም ቢሆን ወይም ደግሞ በትምህርት ቤታችን የሚያጋጥሙንን
ጥያቄዎች ወይም ደግሞ ከክርስትናችን ከምናምነው ውጪ የሚመጡትን እንዴት ነው የምንጋፈጣቸው የሚለውን ዛሬ እናያለን። እነዚህ የተሐድሶ መሪዎች እንግዲህ ታሪኩን በትንሹ ለመናገር ሉተር ከጓደኛው አሁን ከነገርኳችሁ ስሙን ማስታወስ ይኖርብኛል። ሜላንክቶን ሉተር ሜላንክቶን የሚባል ጓደኛ ከእርሱ ጋር በመሆን እነዚህ ልዑላን በጀርመን ዙሪያ ያሉት የጀርመን ግዛቶችን የሚያስተዳድሩ ልዑላን ናቸውና በንጉሱ ፊት ሲቀርቡ ይህንን የተሐድሶ እንቅስቃሴ ማስቀጠል አለብን ወይስ ደግሞ በድሮ አኳኋን ማስቆም አለብን ብለው ነበርና እነዚህን የተሐድሶ የሚደግፉ የነበሩ ልዑላን ለነሱ ጽሁፎችን ይሰጧቸው ነበር ሜላንክቶን። ስለዚህ ያ ደግሞ ጽሁፍ ከፖለቲካዊ አቋም የተለየ እንዲሆን ምክንያቱም እነሱ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ እውነቱን ይዘው ለመቅረብ ነው የፈለጉት እንጂ በሌላ ነገር ውስጥ እንዲገባ ስላልፈለጉ መጽሐፍ ቅዱስን ይዘው እነዛን ጽሁፎቻቸውን ለልዑላኖቹ ያቀርቡ ነበርና ምንም ሳይደራደሩ እነዚህ ደግሞ የተሐድሶውን የሚደግፉ የነበሩት በንጉሱ ፊት ይሄ እውነት መቀጠል እንዳለበት ይሄ እውነት መታገድ እንደሌለበት ሲወስኑ እናያለን። ብዙ ግድድሮችን ቢገጥማቸው እነርሱ ግን ያንን ሁሉ ተጋፍጠው ያንን ውሳኔ ሲወስኑ እናያለን። ከዛም ደግሞ አሁን መጽሐፍ ቅዱሳችን ውስጥ እንደዚህ አይነት ግድድር የገጠማቸው ከባለስልጣናት ጋር ከነበረው የዘመኑ የአስተዳዳሪዎች ጋር ደቀ መዛሙርት ያደረጉትን ደግሞ ዛሬ እናያለን፣ እሱ ላይ እንወያያለን። እሺ መጽሐፍ ቅዱሳችንን የሐዋርያት ሥራ ምዕራፍ 5 ላይ እንከፍታለን። የሐዋርያት ሥራ ምዕራፍ 5 ከቁጥር 25 ጀምሮ እስከ ቁጥር 33 ያለውን ሲንሃዌ ታነቢልናለሽ። ከቁጥር 25 እስከ 33 ሐሴት ደግሞ ቀጥሎ ያለውን ከቁጥር 34 እስከ ቁጥር 42 የሐዋርያት ሥራ 5 ከ25 እስከ 33። እሺ የሐዋርያት ሥራ ምዕራፍ 5 ከቁጥር 25 እንዲህ ይላል። አንድም ሰው መጥቶ እነሆ በወህኒ ያኖርሃቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዡ ከሌሎቹ ጋር ሄዶ አመጣቸው። በኃይል ግን አልነበረም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋታል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትን መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አነሳው። ይህን እግዚአብሔር ለእስራኤል ንስሐ የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙት የሰጠውን ቅዱስ ምስክር ነው፣ መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገሏቸውም አሰቡ። ቁጥር 34 ጀምሮ እንዲህ ይላል። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 ያህሉ ሰዎችም ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደምናምን ሆኑ። ከዚህም በኋላ ሰዎች በተጻፉበት ዘመን የገሊላ ይሁዳ ተነሳ፣ ብዙ ሰዎችንም አሸፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከዚህ ሰዎች ተለዩ፣ ተዋቸውም። ይህ ሐሳብ ወይም ይህ ስራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፋቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ። ሰሙትም። ሐዋርያትም ወደ እርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር።
ስለዚህ እዚህ ጋም ሐዋርያት የገጠማቸውን ግድድሮች እንመለከታለን። ህዝቡ እዚህ ጋር እንዳይወግሯቸው እነዚህ የህዝቡ መሪዎች ደግሞ እንደፈሩ እናያለን። እነዚህን ለምን ትናገራላችሁ ሲሉ ደግሞ የመለሱትን ሐዋርያትና ጴጥሮስ የመለሱትን መልስ እናያለን። ከዛ በኋላ ደግሞ አንድ የህግ የተከበረ ሰው ደግሞ የተናገረውን እንመለከታለንና የዚህ ታሪክ ስናይ እንግዲህ ትልቅ ሸንጎ ነው። ብዙ በዛን ጊዜ የነበሩትን ታላላቅ ሰዎች የያዘ ሸንጎ ነው። ፈሪሳውያንን፣ ሰዱቃውያንን፣ ሽማግሌዎቹን፣ የህግ መምህሮችን፣ ጸሐፍቶችን የያዘ ሸንጎ ነበረ እና በዛ ሁሉ ፊት ነው እነ ጴጥሮስና ደቀ መዛሙርቱ ሲናገሩ የነበሩት። ስለዚህ ህዝቡ ደግሞ በዛኛው ሳይድ እነ ጴጥሮስን የሚያግዝ እንደሆነ አይተው ደግሞ ሲፈሩ እንመለከታለንና እነዚህ ነገሮች ስታዩ ምን ትመለከታላችሁ እስቲ? እናም በአጠቃላይ አሁን በተነበበው ጥቅስ አንጻር ስናይ ይህ ጊዜ እንግዲህ ክርስቶስ ካረገ በኋላ ያን ያህል ያንን የክርስቶስን መሰቀልና የክርስቶስን ከሞት መነሳት በማያምኑት በፈሪሳውያን ዘንድ እና ይህንን ይሰብኩ በነበሩት በሐዋርያት በነ ጴጥሮስ መካከል የነበረ ግጭት እናያለንና በጣም ከሚያስገርም ነገር አንዱ ነውና ይህንን አገልግሎት እያገለገሉ በነበረበት ጊዜ ነው የተጣሩት። ጥቅሱም ከመጀመሪያ እንደተነበበልን ከዛ በኋላ ለመሪዎች ሲሰጡ የነበረውን መልስ እናያለንና መሪዎቹ ከነሱ በተቃራኒ ነው የቆሙት። እናም በዛ ዘመንም ሆነ ባሁኑ ዘመን ለመሪዎች ትልቅ ክብር አለ፣ በትልቅ ሁኔታ ነው የሚታዩት። ግን በእግዚአብሔር ሲመጡ ወይም ደግሞ በእምነታቸው ካለው አንጻር ሲመጡ ግን ያሳዩትን አቋም እናያለንና ይህ ነገር አሁን አለ። ሜቢ በዚህ ትልቅ ደረጃ ባይሆንም በትንንሽ ነገሮች እግዚአብሔርን እናስከብራለን ወይ ብለን የምንጠየቅባቸው ሁኔታዎች አሉ። በአጠቃላይ ግን ሐዋርያቶች የሰጡትን መልስ ሸንጎም የተናገረውን ነገርና በተለይም ደግሞ ከሸንጎ መካከል ገማልያል ደግሞ የመቋጫውን ሀሳብ ያነሳበትን ሁኔታ እናያለን እዚህ ጥቅስ ላይ። ሀሳባለች ተጨማሪ በዚህ ጥቅስ? አው እንግዲህ እነዚህን ስንመለከተው በአጠቃላይ ታሪኩን እነዚህ ሰዎች እንደምናየው በሁለቱ በክርክር ላይ ያሉት አካላት ጴጥሮስና ሐዋርያቱና ሸንጎ ነበረ። ነገር ግን እነዚህን ሁለቱ እንዳሉ ሆኖ ሌላ ሶስተኛ አካል ደግሞ ህዝቡ ነበረ እና ህዝቡ በጣም ትልቅ የሆነ ተጽዕኖ ማሳደር የሚችል አካል ነበር እና በዛ ሰዓት ያንንም ደግሞ የምንመለከተው በምንድነው እነ ጴጥሮስን ይዟቸው ሲመጡ እነዚህ የሸንጎ አባላቶቹ ለነ ጴጥሮስ አዝነውላቸው ወይም ደግሞ ሰብአዊነት ሰምቷቸው ሳይሆን ከህዝቡ የሚመጣውን አብዮት ያንን ነገር ወይም አመጽ እንዳይከተልባቸው ሲሉ ምን ያህል ተጠንቅቀው እንዳመጣቸው መመልከት እንችላለን። እና እነዚህ ሰዎች እግዚአብሔር ምን ይለናል ሳይሆን ጥያቄያቸው ምንድን ነበረ? ሰዎች ምን ይሉናል ወይም ደግሞ ይሄ የምናረገው ነገር ሰዎች ላይ ምን ያስነሳል? እኛ ላይ ሰዎች እንዲያምጹብን ያደርጋል ወይስ ከኛ ጋር ተስማምተው አብረው እንዲሄዱ ያደርጋል የሚል ነበር ሙሉ ኮንሰርናቸው ወይም ሙሉ ጥያቄያቸው ነበር ማለት ነው። ነገር ግን ዝቅ ብለን እነ ጴጥሮስ ሲጠየቁ ከሰው ይልቅ እግዚአብሔር ልንታዘዝ ይገባናል ብለው ደግሞ እነሱ ደግሞ የሰውን ነገር ኮምፕሊትሊ ትተው ሰዎች ምንም ይበሉ ምንም ትክክል ይሄ ነገር በእግዚአብሔር አይን ትክክል ነው ወይስ አይደለም የሚለውን ጥያቄ እንደ ትልቅ አድርገው ሲመለከቱና እግዚአብሔርን በመንገዳቸው ሲያስቀድሙ እንመለከታለን። ኢቭን ያንን በማስቀደማቸው ደግሞ ከሰው የተሰጣቸው ምላሽ ምን ነበር? ገረፏቸው አይደለ? እንደውም ሊገሏቸው አስበው ተው ስለተባሉ ቢተውትም ግን ገርፈዋቸው ነበር። በዛ ላይ ግን ምን ሆኑ? እነሱ ደስ አላቸው። እንግዲህ የሚያስደስት ነገር አይደለም መገረፍ። ፊዚካሊ የሚያመጣው የህመም ስሜት አለ፣ ንቀቱም አለ። ይሄ ሁሉ ነገር ሆኖ ግን እነሱ ምን አላቸው? ደስ አላቸው። ምክንያቱም የመጀመሪያቸው ጥያቄያቸው ወይም የመጀመሪያው ኮንሰርናቸው ምንድነው? እግዚአብሔር ምን ይላል ወይም ደግሞ ይሄ ነገር የማደርገው ነገር በእግዚአብሔር ፊት ሞገስ ያሰጠኛል ወይስ በእግዚአብሔር ፊት ትክክል እንዳልሆነ ነገር ነው የሚታየው የሚለው ነገር ነው ሐሳባቸውና በዚህ ምክንያት
አካባቢያችን ያለውን ነገር እንደማይመለከቱ እግዚአብሔር ምን ይላል ብለው በቃሉ መነጽር ተመልክተው እያንዳንዱ የሚያደርጋቸውን ነገር በዛ መልክ እንደሚያደርጉ ነው። በጣም ጥሩ። ስለዚህ አሁን እነዚህ የሸንጎ የሰበሰቧቸው ሰዎቹ እንዳያመጹ ያንን አመጽ አስነስተው ደግሞ ህዝቡን እንዳይቀሰቅሱ ነው። ከዛም ደግሞ እነ ጴጥሮስን ደግሞ ስናያቸው ህዝቡ እንደሚወዳቸው ደግሞ መልሰውም እነዚህ ሰዎች ህዝቡ እንዳይወግሯቸው ይፈሩ እንደነበረ ይናገራልና እነዚህ በህዝቡ ዘንድ ሁለት አይነት ሐሳብ ነበረ። የሚቀበሏቸውም ነበሩ ደግሞ የሚቃወሟቸውም ነበሩና ያንን ነገር ለማስታረቅ ወይም ደግሞ ለማስተካከል ነበር ይሄ ሸንጎ የተሰበሰበው የነበረው። ከዛ እንግዲህ እንዳነበብ ነው ጴጥሮስ ቁጥር 24 ላይ የተናገረው ነገር አለ አይደለ? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ብሎ ተናገረ። ስለዚህ እነዚህ ሸንጎች ህዝቡን ፈርተው ነበረ። ጴጥሮስ ደግሞ እዚህ ጋር የተናገረው ነገር አለና ለጴጥሮስ ምንድን ነበረ ትልቅ ቦታ የሰጠው? ለዚህ ሸንጎ ደግሞ ምን ነበረ ትልቅ ቦታ የሰጡት እነዚህ ሸንጎች? ጴጥሮስ ግን ምን ነበረ ትልቅ ቦታ የሰጠው? ከዚህስ ደግሞ ምን እናያለን ከጴጥሮስ መልስ? እዚህ አካል ላይ የተለያዩ ሰዎች የተለያየ አይነት መልስን ሲሰጡ እናያለን እና ጴጥሮስ የሰጠውን መልስ እናያለን፣ ህዝቡ የሰጡትን መልስ እናያለን እና በአጠቃላይ በእምነት ደረጃ ወይም በክርስትና ደረጃ በሚመጣው ምን አይነት መልስን መመለስ አለብን ስንል በመጀመሪያው የሸንጎውን ወይም ደግሞ እዛ የነበሩትን ሰዎች ፈሪሳውያንና ሰዱቃውያን የመለሱትን መልስ ወይም ደግሞ የሰጡትን ምላሽ ስናይ የነሱ ሁኔታ ወይም ደግሞ የሰጡት ምላሽ ያደረጉት ነገር የነበረው ከህዝቡ ድምጽ አንጻር ነበርና ከዚህ በፊትም በክርስቶስ ታሪክ በምናይበት ጊዜ ወንጌል ላይ ተጽፎ ያለውም ተመሳሳይ ነገር ነበር የሚያደርጉት። እንዳይወገሩ ሲፈልጉ፣ ህዝብ እንዳይጮህባቸው ሲፈልጉ ምን ያደርጉ ነበረ? በድብቅ ነገሮችን የማድረግ ልምድ ነበረባቸው። በድብቅ ውሳኔዎችን ይወስኑ ነበርና በተመሳሳይ ሁኔታ አሁንም ወደዚህ ሸንጎ እንዲመጡ ያደረጉበት መንገድ በድብቅ ነበር። ምክንያቱም ህዝቡ ያንን ነገር ካየ እነሱ ላይ ሊነሳ ይችላል ብለው ስላሰቡ ለዛ ምንም በራሳቸውን እንደ አገልጋይ ወይም ደግሞ ለእግዚአብሔር እንደቆመ ቢያዩም ግን እዚህ ጋር ከነበራቸው መንገድ ይልቅ የህዝቡን ሲያስበልጡ እናያለን እና በተቃራኒው ደግሞ እነ ጴጥሮስ ምን አይነት መልስ ነው የሰጡት ስንል ደግሞ እነ ጴጥሮስ የሰጡት መልስ ሸንጎው እንዲህ ስላላለ ወይም ደግሞ ስለሚመጣባቸው መልስ ሳይሆን በመጀመሪያም በአእምሯቸው ያስቀመጡትን የሚያከብሩትን ወይም ደግሞ ያኔ ከመቃብር አልተነሳም ተብሎ የተወራውን ውሸት ሳይሆን እውነቱን ለማውጣት እንደተናገሩ ቅድምም እንደተባለው በዛ በሚመጣባቸው ቅጣት እንኳን ደስተኛ እስኪሆኑ ድረስ ያንን እውነት ሊናገሩ በምንም ላይ ቀይሩት በሞታቸው ላይ ቀይሩት ምንም ዋጋ ቢያስከፍላቸው ያንን ነገር ሊናገሩ ቃል ገብተው ነበረ። ከፈሪሳውያን ወይም ደግሞ ከሸንጎ በተቃራኒ ቆመው ነበረ። እንዲሁም ደግሞ አንድ ሰው እናያለን ከሸንጎ መሀል ሆኖ ከሸንጎ በተቃራኒ ማለት እንችላለን ወይም ደግሞ ሌላ ሀሳብን አንስቶ ከእግዚአብሔር ወገን ከሆኑ ይቆያሉ፣ ከእግዚአብሔር ጋር አትጣሉ፣ ካልሆኑ ግን ከዚህ በፊት የተለያዩ ምሳሌዎችን 400 ሰዎችን ያስነሳው ምሳሌ አይቶ ወይም አንስቶት ተናግሮ ነበር። ካልሆነ ግን እንደዚህ ነው ይጠፋሉ የሚል ሀሳብ አንስተን ነበር። ከሸንጎም ከነ ጴጥሮስም በዚህ መልክ ነገሮችን ሊመልሱ ሞክረው ነበር። ትኩረታቸው የነበረው የቱ ጋር እንደሆነ እዚህ ጋር ማየት እንችላለን። ሀሳብ ስለዚህ ወዴት እንሄዳለን? እንግዲህ ያለውን ተጽዕኖ እንግዲህ በእኛም በምንኖረው ባለን ማህበራዊ ህይወት ብዙ ከየተለያዩ አቅጣጫዎች ተጽዕኖች ይመጡብናል። ከጓደኞቻችን ተጽዕኖች በመጥፎም ሆነ በጥሩ መልኩ ተጽዕኖች ያጋጥሙናልና እንዴት ነው እነዚህን ተጽዕኖች ልንቋቋም የምንችለው? እንዴትስ እናያቸዋለን? ምን ያህልስ ከባድ ናቸው የሚለውን እስቲ ብንወያይ። እሺ
እንግዲህ እዚህ ታሪክ ላይ ምን ያህል እኩያ የሆነ ወይም ደግሞ የአቻ ተጽዕኖ ምን ያህል እንዳለው መመልከት እንደምንችለው ያ ጋማሊያ የተባለው ሰው ከሸንጎ ተነስቶ ሲነግራቸው እንግዲህ ውሳኔው ኦሬዲ አድርገው ነበር አይደለ? ምን ብለው ነበር? ሊገላቸው አስበው ነበር። ከዛን ግን እንግዲህ በዛ ሰዓት ሊያስቆማቸው የሚችሉት እነ ጴጥሮስ አልነበሩም፣ አልተናገሩም እንደማይችለው ስላወቁ። ግን ያ የጋማሊያ ንግግር ወይም ያ እሱ ያደረገው ነገር ምንድነው? ከነሱ ጋር ምንድነው እኩል ነው አይደለ? በስልጣኑም ያው የሸንጎ አባል እስከሆነ ድረስ በዛ አብረው በነበሩበት ሆኖ ያ ነገር ከመግደል ወይም ደግሞ መሆን ከሌለበት ነገር ሲመልሳቸው ማድረግ የሌለባቸው ነገር እንዳያደርጉ ሲያደርጋቸው እንመለከታለንና በብዙ በመጽሐፍ ቅዱስ ክፍሎቻችንም ይህን ተመሳሳይ ነገር እግዚአብሔር እንደ ምክር ሲያስቀምጥልን መመልከት እንችላለን። እንግዲህ ሰዎች ያቻ ተጽዕኖ በጣም በሁሉም ሰዎች ላይ ምክንያቱም የእድሜ ክልል ሳይለይ ትልልቅ ሰዎችም ሆኑ ትንንሽ ህፃናትም ወጣቶችም በሁሉም እድሜ ላይ ያሉ ሰዎች እኩያቸው ያሉ ሰዎች የሚያደርጉትን ነገር ለማድረግ በአካባቢያቸው ወይም በዙሪያቸው ያሉትን የሚያደርጉትን ነገር ለማድረግ እንደሚሄዱ እንመለከታለን። ይሄ በአጠቃላይ ሰብአዊ ባህሪ ነው። ስለዚህ ይሄን ነገር እርግጠኛ ከሆነን ማድረግ የምንችለው ምንድነው? አብረን የምንለውን ነገር መምረጥ። ምክንያቱም ሰብአዊ ባህሪያችንን መቀየር አንችልም ወይም ሰውነታችንን ሰው ባህሪው ማለት ማንነቱን መቀየር ስለማይችል ማድረግ ያለበት ምንድነው? ያንን በትክክለኛ መንገድ ለመሄድ አብሮን ያለውን ነገር ማስተካከል እንዳለብን። ምክንያቱም ይሄ ነገር የራሳችን ያልሆኑ አዳዲስ ነገሮች ሊያመጣብን ስለሚችል ምክንያቱም ያለንበት ቦታ ምን ያህል በእኛ ላይ ተጽዕኖ እንደሚያመጣ እንደውም ሁለት ጥቅሶችን እዚህ ጋር ሰጥቶ ነበርና አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ጀምሮ ያለውን ጥቅስ እናነባለን። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ምን ይላል? ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ህብረት አለውና? ክርስቶስ ከቤልሆር ጋር ምን መስማማት አለውና? ወይስ የሚያምን ከማያምን ጋር ምን ክፍል አለው ብሎ መጽሐፍ ቅዱሳችን ማድረግ ያለብን ነገር ሲገልጽልን። ምክንያቱም ይሄ ነገር በመጥፎ ጎኑ ነው ብዙ ጊዜ እውነት ነው የሚነሳው። ነገር ግን ጥሩ ጎንም ስላለው ጽድቅና አመጽን አብረን ማካሄድ ስለማንችል ወይም ደግሞ ያው ኬሚስት አይደለንም፣ ግን የተለያዩ ነገሮች ሲመጡ የተለያዩ የማይጣጣሙ ኬሚካሎችን ስናደባልቅ ማይሆን ነገር እንደሚፈጠረው ሁሉ ልክ እንደዛ ማደባለቅ ማይቻሉ ነገሮች ለማደባለቅ አትሞክሩ። ስለዚህ ምን እንደማድረግ ያለብን በትክክለኛው በጽድቅ መንገድ አብረን ጻድቅ ወይም ደግሞ ጥሩ ወይም ጻድቅ ለመሆን ከሚመክሩ ሰዎች ጋር መሄድ እንዳለብን መጽሐፍ ቅዱሳችን አንስቶ ሲናገር እንመለከታለንና እንዲሁም ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 እንዲህ የሚልም ቃል አለ። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋዋል። ኢቭን እኛ ያለን ያ መልካም አመል ቢሆን እንኳን ምን የማድረግ አቅም አለው? ጓደኝነት ወይም ደግሞ ህብረት ወይም ባልንጀርነት ያንን ራሱ የኛን ባህሪ ራሱ የመቀየር አቅም እንዳለው ይሄን ያህል ድረስ በእኛ ላይ ማድረግ እንደሚችል እንመለከታለን። እንግዲህ ለዚህ ነው በአንድ ቤተክርስቲያን ውስጥ ያሉ ሰዎች እርስ በርሳቸው እንዲገነባቡ ጳውሎስ በመልእክቶቹ ደጋግሞ የሚጽፈውና በቤተክርስቲያን ውስጥ ያለው ህብረት በቤተክርስቲያን ውስጥ ያለው አንድነት እንግዲህ ለሁሉም የሚታይ መሆን አለበት። በውስጥም ላሉ በውጭም ላሉ ሰዎች እስከሚያስገርማቸው ድረስ መሆን እንዳለበት ደጋግሞ ጳውሎስ እነዚህ ነገሮች ሲጽፍ ተመልክተናልና ጳውሎስ እነዚህ ነገሮች ሲል ያየው ወይም ደግሞ የሚያውቀው ነገር ስላለ ነው። ምክንያቱም ጳውሎስ ለነዚህ ለተለያዩ ቤተክርስቲያኖች የተለያዩ ደብዳቤዎችን ሲጽፍ እየተመለከታቸው እያደረጉ ያሉትን ነገር የሚያውቀው ነገር ስላለ ነበርና እንደውም በኤፌሶን ምዕራፍ 4 ከቁጥር ከ1 እስከ 6 ያለውን ጥቅስ ብናነበው ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር ከ1 እስከ 6 ድረስ እንዲህ ይላል። እንግዲህ በጌታ
እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉን በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ ያላችሁበት ቤተክርስቲያን ያለንበት ቤተክርስቲያን ምን አይነት መሆን እንዳለበት ሲያስቀምጥልን እንመለከታለን። እንግዲህ አንድ ሰው በአንድ ህብረት ውስጥ ካለ ወይም ደግሞ አቻዬ ናቸው ብሎ ሲኖር በቤተክርስቲያን ውስጥ እንግዲህ ወጣት ታዳጊ ያለ ምንካፍለው ለዚህ ነው አይደለ? በአቻ እንደገና ደግሞ አንድ የሚያደርገን አንድ አምላክ እንዳለን ሰዎች ስንሆን በዛ ሰርክል ውስጥ ወይም ደግሞ በዛ ቡድን ውስጥ ሰው ፊት ማድረግ ይፈልጋል ወይም ደግሞ የተቀላቀለ አይነት ስሜት እንዲሰማው ይፈልጋል። ስለዚህ ያንን ለማድረግ ደግሞ አስበነው ሳይሆን አውቶማቲክ በራሳችን ሰውነታችን ራሱ ወይም ያለን ማንነት ወደዛ ለመቀላቀል እነዛ ሰዎች የሚያደርጉትን ነገር ወደ ማድረግ ይይዛል። ስለዚህ ወደዛ የምንሄድ ከሆነ አካባቢያችን ያሉትን ሰዎች ምን ማድረግ አለብን? በእግዚአብሔር ወይም ደግሞ በአንድ አምላክ ልጆች እንደሆንን ማመልከት ይቻላል ማለት ነው። ነገሮች እንደተመለከትናቸው ናቸው። ነገር ግን እኔ እነዚህን ጥቅሶች በተለያዩ ቦታዎች ላይ ሳነብ ወደ አምሪ ጥያቄ ያስነሳው ደጋግሞ እንግዲህ ብርሃን ከጨለማ ጋር ህብረት እንደሌለው የሚያነሳበት ቦታ አለና በአንደኛ ቆሮንቶስ ላይ ቅድም ባነበብ ላይ እንግዲህ እነዚህ ነገሮች ስንመለከት ጥቅሱ ወደ አትገናኙ ወደሚል አይነት ሐሳብ እንዳያመጣን ሰጋውና ምናልባት እነዚህ ነገሮች ላላችሁ ግንኙነት ገደብ አበጁላቸው ነው ወይስ ከነጭራሹ ብርሃንና ጨለማ ስለማይገናኝ ከናንተ ጋር አንድ አምላክ ከሌላቸው ሰዎች ጋር ከነጭራሹ ምንም አይነት ግንኙነት አይኖራችሁ ነው ማለት? እነዚህ ነገሮች እንዴት እነዚህ ሁለት ሐሳቦች አስተዋርቀን መመልከት እንችላለን? በጣም ጥሩ ጥያቄ። እስከምን ድረስ ነው የሚለውን መመልከት እንግዲህ እነዚህ ሁለት ጽንፎችን በዚህ ላይ ማየት እንችላለን። አንድ ላይ መሆን በሁሉም ነገር አንድ ላይ መሆንና አይ ጭራሽ መገናኘት የለብንም ብሎ መተው ወይም ደግሞ መለየት። አይሁዶች ያንን ነገር ሲመርጡ እናያለን አይደለ? በጣም ከአሕዛብ ራሳቸውን ምን ያደርጉ ነበረ? ይለዩ ነበረ። እነሱ የዓለም ብርሃን እንዲሆን የተጠሩ ቢሆንም ራሳቸውን ይለዩ ነበረ። የተለያዩ ሰዎች ሳምራውያን ምናምን ስናይ ራሳቸውን ይለዩ ነበር። አይሁዶች በጣም ራሳቸው ለይቶ እንትን ይሉ ነበርና የሆነ ፓርት ላይ ደግሞ እስራኤላውያን ስናይ በጣም ራሳቸውን ይቀላቅሉ ነበረ ከአሕዛብ ጋር አምላካቸውን ያመልኩ ነበረ። በትዳር አንድ ላይ ይሆኑ ነበርና ሁለት ጽንፎች ናቸው። ሁለቱንም ጽንፎች መከተል የለብንም፣ ሄደን መጣበቅ የለብንም ወይም ደግሞ ጭራሽ እንለያይ ማለት አይደለም። ለዛ የቱ ጋር ነው የምንሆነው ነው በሰዎች መካከል ያለን ግንኙነት ወይም ደግሞ የኛን ሐሳብ የኛን እምነት ከማይከተሉ ሰዎች ጋር ያለን ግንኙነት እንዴት ነው መሆን ያለበት ብለን ስናስብ የኛን ሐሳብ ወይም ደግሞ የኛን ነገር እስኪከተል ድረስ ወይም ደግሞ ይሄ እግዚአብሔር እስከሚከብርበት ፖይንት ድረስ አንድ ላይ መሆን አለብን ከማያምኑ ሰዎች ጋር። አሁን ለምሳሌ ስለ ትዳር ስናነሳ ወንድና ሴት አንድ የሚሆኑበት ነውና በአንድ ቤት ውስጥ አንድ ሰው ከሆነ አንድ ነው አይደል? ሁለት እንትን ሊኖር አይችልም። ልክ አንድ ስጋ ራሱ አንድ ናቸው ብሎ ኤክስፕሌን እስከሚያደርጉ ድረስ በጣም አንድነት ሊኖር ይገባል አይደለም? በይሄ ትልቅ ልዩነት በብዙ ነገር አንድ መሆን አለባቸው። በዚህ አይነት አንድ በሚያደርጉ ነገሮች ውስጥ በእርግጥ ከማያምኑ ሰዎች ጋር መቀላቀል የለብንም። ከምን አንጻር ነው ይሄንን ካልን አንድ ሰው መጥፎ አንድ ሰው ጥሩ ከመሆኑ አንጻር ሳይሆን የያዝነውን አመለካከት ወይም ደግሞ የያዝነውን እምነት መጠበቅ ስላለብን መበከል ስለሌለብን ወይም ደግሞ መተው ስለሌለብን በዛ ውስጥ መሄድ አለብን። ነገር ግን ይህንን ስንል ደግሞ ጭራሽ አንገናኝ ሳይሆን በብዙ ሰዎችን እናገኛለን አይደለ? ሶሻል ላይፍ አለን። በዛ ሶሻል ላይፍ ውስጥ ማሳለፍ አለብን ከነዛ ሰዎች ጋር። ግን በጣም አንድ ከሚያደርጉ ግንኙነቶች ውስጥ መጠበቅ አለብን። ምክንያቱም እኛም ለነዛ ሰዎች ምንድነን? እንደ ብርሃን ነን። እናም
እኛ ውስጥ ያለውን ብርሃን በማያጠፋ መልኩ ለነሱ ግን በሚያበራላቸው መልኩ እኛ ውስጥ ያለው የእግዚአብሔር ሻማ ወይም ብርሃን መብራት አለበት ብዬ አምናለሁ። በጣም ትክክል። ምንም መጨመረው ሐሳብ የለም። ሁለቱን እነዚህን ጽንፎች ተለይተን እንደ አይሁዶች እኛ የተለየን ህዝቦች ነን፣ የተለየ ጥቅም ያለን ወይም ደግሞ የተለየ ክብር ያለን ነን ብለን ራሳችንን ከፍ አድርገን ልንለይና ልናስቀምጥ አይገባንም። በባለፈውም ሰንበት ትምህርታችን በትህትና የሚለውንም መርሳት የለብንም። እግዚአብሔር የተለየ ህዝቦች አድርጎ ሲመርጠን ትልቅን ክብር ሰጥቶናል። እንደዛው ደግሞ ትልቅ ኃላፊነትም አለን በዛ ውስጥ ለሌሎች ለማስተማር ለሌሎችም ደግሞ ያንን የበራልንን እውነት ለማብራት። ግን እሱ እስከምን ድረስ ይሄዳል? አንድ ላይ ተጣብቆ እስከ መጨረሻው የመሄድ አሁን በትዳር ምሳሌውን አንስታለች። ሌሎችም ደግሞ አንድ ላይ አድርጎን የሚሄዱት ጓደኝነትም ራሱ መሸራረፍ ያለበት ደረጃ ያለው ግንኙነት ነውና እሱን እስከምን ድረስ ነው የምንደርሰው? አንድ ፓስተር ለተማሪዎቹ ምን ሲል ነበር? እንደዚሁ ጓደኛሞች ነበሩና እነዚህን ሁለት እሱ የማያምን ነበር፣ እሷ የምታምን ነበረችና ይህንን ግንኙነታችሁ የሚቀጥል አይደለም፣ በአንድ መስመር በአንድ ተጣምራችሁ ልትሄዱ አይቻላችሁም ብሎ ይመክራት ነበር። እሷ ግን በቃ እኔ ወደ ራሴ ላመጣው እችላለሁ እያለች ስትከራከረው ነበረ። ከዛ ምን ምሳሌ ሰጣት? ነይ እስቲ ጠረጴዛው ላይ ቆሚ አላትና ከፍ ያለ ቦታ ላይ አስቀመጣት። ከዛ በኋላ እኔን መሳብ ላንቺ ይቀላል ወይስ እኔ ወደ እኔ አንቺን ወደ እኔ መሳብ ይቀለኛል ብሎ ምሳሌ ሲሰጣት እንመለከታለንና እንዳልችው ሐሴት የኛን ብርሃን እስኪያጠፋብን ድረስ ያለንን እምነት ያለንን እውነት ሽረን ለሌላ ሰው እስከ መሆን ድረስ መሆን የለበትም። ነገር ግን እግዚአብሔርን እያከበርን ያንን ሰው ደግሞ ወደ እውነቱ እያመጣን ወደ ብርሃኑ እያመጣን መሆን አለበት የሚለውን ጥሩ ሐሳብ አንስታችኋል። እሺ ስንቀጥል እንግዲህ እነዚህ የሸንጎ እንግዲህ በዛን ዘመን የነበሩት በስልጣን ቦታ ወይም ደግሞ ህዝቡን የሚመሩ ሰዎች ነበሩ። እነ ጴጥሮስ ደግሞ የእውነትን መንገድ ይዘው የሚከተሉ እግዚአብሔር የሰጣቸውን ያንን ታላቁን ተልእኮ የሚፈጽሙ ሰዎች ነበሩ። ስለዚህ እነዚህ ሁለት ስልጣኖችን እንመለከታለን አይደል? የህዝቡን ባለስልጣኖች እናያለን፣ እግዚአብሔር ደግሞ የሰጣቸውን ተልእኮ እናያለን። ስለዚህ እነዚህን ሁለቱን እንዴት ነው ማስኬድ ያለብን? ማንን ነውስ መታዘዝ ያለብን? እስከምንስ ድረስ ነው መታዘዝ ያለብን? አሁን ልጆች ወላጆቻቸውን መታዘዝ አለባቸው እንደሚል ደግሞ ባለስልጣናትንም እግዚአብሔር መረጣቸው ይላል አይደል? ሮሜ ላይ እንደውም ጥቅሱን ብናነበው ሮሜ 13 ላይ ወደ ሮሜ ሰዎች ምዕራፍ 13 ቁጥር 1 ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል፣ የሚቃወሙትን በራሳቸው ላይ ፍርድን ይቀበላሉ ይላል። ከዛም ይቀጥላልና እዚህ ጋር ግን እነ ጴጥሮስ ይህንን አንሰማም ብለው ሲቃወሙ እናያለን። ታዲያ ምን እያለን ነው? እነዚህ ሁለት ጥቅሶች እንዴት ነው ልናስታርቃቸው የምንችለው? እስከምን ድረስ ነው መታዘዝ ያለብን የሚለውን ብታነሱ። እዚህ ጋር የሲድራቅ ሚሳቅና አብደናጎ ታሪክ የምናገኝበት ነው። እንደዚህ ይላል። ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሱንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነዳው ከእሳት ቶን ያድነን ዘንድ ይችላል፣ ከእጅም ያድነናል። ንጉስ ሆይ ነገር ግን ንጉስ ሆይ እዛም ባያድነን አማልክትን እናመልክ፣ ለቆምኮም ለወርቁ ምስል እንዳንሰግድለት እወቅ አሉት። እናም እዚህ ጋር የሰጡትን ምላሽ ስናይ የንጉሱን ንጉስነት አልሻሩም ነበር። ንጉሶ እያሉ ነበር ሲጠሩ የነበሩት፣ ንጉሶ ነበር እያሉ ነበር ሲጠሩ የነበሩት። ይህ ማለት ደግሞ
ንጉሱ ያላቸውን አለማክበር ሳይሆን ሀሳቡን የማይቀበሉበትን መንገድ ነበር እና ያሳዩት። በተመሳሳይ መንገድ ነው በት እንዲሁም ደግሞ የቀድሞም ሐዋርያት ሥራ 5 ላይ ያለውንም ስናይ ጴጥሮስ ወደዛ ሸንጎ እንዲመጡ በድብቅ ነገሮች በሚመቻች ጊዜ ላለመምጣት ወይም ደግሞ ለመጥፋትና ለመሸሽ የሞከሩበትን ሁኔታ እናይም። ሁለተኛ ደግሞ በዛ በሚናገሩበት ወይም በሚሰብኩበት ጊዜ የክርስቶስን ስም ይሰብኩ ነበር እንጂ እነዚህን ሸንጎ ያሉትን ሰዎች ፈሪሳውያን እንዳትቀበሉ እያሉ መንግስት ላይ አመጽን ሲያነሳሱ አናይም። እና ምንድነው ማድረግ ያለብን? መንግስትን ወይም ደግሞ ይህንን ባለስልጣናትን ማክበር አለብን። አዎ እነዚህ ባለስልጣናት የሚሾሙት ከእግዚአብሔር ነው። አዎ እንዲሁም ዝቅ ብለን ስናይ ይናገራል። ምንድነው የሚለው? መጥፎ ሆነው ከታዩን ህዝቡን ለመቅጣት፣ ጥሩ ከሆኑ ደግሞ ህዝቡን ለመጥቀም። ለምሳሌ ንጉስ ሳኦልን ካየን በዳዊት ዘመን የነበረው ንጉስ አንግስልም ብለው እስራኤላውያን በለመኑት ጊዜ ነገሰና ውጤቱ እንዴት እንደሆነ ያዩበት ጊዜ እናያለን። ከዛ ንጉስ ዳዊት ደግሞ ምን ያህል ያንን ታሪክ እንደቀየረ እናያለን። ይህንን ነገር እግዚአብሔር እንደሚያደርገው በቃሉ ተቀምጧል። ግን የምንሰጥበት መልስ በአክብሮት ግን የኛን የምናመልከውን ነገር በደንብ የምናሳይበት መንገድ ልንገልጽ ይገባል፣ መጽሐፍ ቅዱስ ላይ እንደተቀመጡት። በጣም ጥሩ ምሳሌ ነው። የዳንኤል ጓደኞች እርሱን ንጉሱን በትህትና ነው ሲያናግሩት የነበረው። ነገር ግን ደግሞ እምነታቸውን ሽረው ወይም ደግሞ እሱን ፈርተው ተደብቀው አልሸሹም። ነገር ግን ፊት ለፊት እምነታቸውን ተናገሩ። በአክብሮት ነበረ የሚናገሩት የነበረው። ተጨማሪ አዎ እንደውም ሰንበት ትምህርታችን እንደምሳሌ ሲያነሳ ህፃን በነበርንበት ወቅት ታላላቆቻችን እና ወላጆቻችን እንድናከብር ይነገረናል እና ያ ደግሞ ስናከብር ምን አይነት ነው? እስከ ፍራቻ ድረስ በሚያደርስ አይነት መንገድ ነው እና ብዙ ጊዜ እግዚአብሔርን ፍሩት ክብሩን ስጡት የሚለውን ጥቅስ ተነስቶ ፍርሃት ሲባል ምን አይነት ፍርሃት? ምክንያቱም እግዚአብሔር የፍቅር አምላክ ነው ብለን እዚህ ጋር ደግሞ ፍርሃትን ስንመጣ እንትን ይለናል አይደለ? ስለዚህ እግዚአብሔርን አክብሮታዊ ፍርሃት እንደምንፈራው ሁሉ አክብሮታዊ ፍርሃት ማለት የመንቀጥቀጥ ሳይሆን በአክብሮት የምንፈራው ፍርሃት እንዳለ ሁሉ ልክ እንደዛው ደግሞ እግዚአብሔርም ቃል እንደሚናገረው ደግሞ ለነዚህም በምድር ላሉት ነገስታትም እንድንገዛ። ምክንያቱም ስልጣን ከማን ካልሆነ አይሰጥም ማለት ከራሱ ከእግዚአብሔር ካልሆነ እንደማይሰጥ እንመለከታለን። እና እንግዲህ እዚህ ጋር ቅድም እንደተባለው ከዓለም ጋር ያለን ቅንጅት ወይም ደግሞ ከዓለም ጋር ያለን ህብረት እስከሆነ ነጥብ ድረስ ወይም ደግሞ እስከሆነ ፖይንት ድረስ እንደሆነ ሁሉ ልክ እንደዚሁም ደግሞ የምናከብረው ወይም የምንሰጠው ለዓለም ነገስታት የምንሰጠው ክብርም ደግሞ እስከሆነ ነጥብ ነው። ምክንያቱም እኛ እንደ ክርስቲያን በዚህ ምድር ላይ የመጀመሪያ አድርገን የምንከተለው ወይም ደግሞ ከሁሉም ነገራችን ላይ አንደኛ አድርገን ማስቀመጥ ያለብን ማንን ነው? እግዚአብሔርን ወይም ክርስቶስን እንደሆነና ልክ ደግሞ ያ የዓለም ነገስታት ወይም ደግሞ እነዚህ ባለስልጣን ያላቸው ሰዎች ያንን ነገር ዳይሬክትሊ አፌክት የሚያደርግ ነገር ሲያመጡ የዛ ሰዓት ላይ አይ ማለት እንዳለብን። ምክንያቱም ሰንበት ትምህርትም አንድ የሚጠይቀው ጥያቄ አለ። እንዴት ነው ፍርሃት እግዚአብሔርን ኦቤይ ከማድረግ ወይም ደግሞ ለእግዚአብሔር ከመገዛት እንዴት ሊቆጥበን ይችላል ብሎ ጥያቄ ያነሳልና ልክ በእነዚህ አይነት መንገድ ከሆነ ነው። ምክንያቱም እነዚህን ሰዎች አክብሯቸው እንደተባለው ክብር እንደምንሰጠው ሁሉ ነገር ግን እነሱን ፈርተን እግዚአብሔርን ከመታዘዝ የሚቆጥቡን ከሆነ ይሄ ሌላ ወይም ደግሞ ትክክል ያልሆነ መንገድ እንደሚያስኬድን። ስለዚህ ለነዚህ ሰዎች ያለን ክብር እንዳላቸው ስልጣን ክብር እንዳላቸው ሆኖ ነገር ግን እግዚአብሔርን ከመታዘዝ የሚያስቀረን ነገር አድርጉ ሲሉን ወይም ደግሞ በእነሱ ምክንያት እንደዚህ አይነት እግዚአብሔርን ከማክበር የሚቆጥበን ነገር ከመጣ ያ ቦታ ላይ አይ ማለት እንዳለብን ወይም ደግሞ ራሳችንን ከዛ ቦታ ጀምሮ መቆጠብ ወይም ደግሞ መገደብ እንዳለብን ነው አጠቃላይ። እንዲሁም ደግሞ በተጨማሪ ሌሎችንም ሀሳቦች እናያለንና እንዴት ነው በሰው መካከል በመንግስት መካከል እግዚአብሔርን ማስከበር የምንችለው የሚለው ይሄ ታሪክ የሚገኘው ኢያሱ 24:15 ላይ ነው። ከ14 ጀምረን እንየው። እንዲህ ይላል።
አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብጽም ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። እዚህ ጋር የሚናገሩበት መንገድ ቅድም ዳንኤል ላይ ካለው አንድ አይነት ነውና ምርጫ ያስቀምጣሉ። ብንቃጠልም ባንቃጠልም እግዚአብሔር ሊያተርፈን ይችላል። ባያተርፈንም ግን እግዚአብሔር እናመልካለን ብለው የወሰኑበትን መንገድ የወሰኑበትን ደረጃና እግዚአብሔርን ያመኑበትን ደረጃ ያሳያል። እዚህ ጋርም ግን ለነበረው ምርጫ ሲሰጥ እናያለን። ድሮ አባቶቻችሁ ሲያመልኩት የነበረው ወይም በግብጽ የነበሩትን አማልክት ማምለክ የምትፈልጉ ከሆነ እነሱ ምረጡ፣ ዛሬ ምረጡ። ነገር እኔና ቤቴ ግን እግዚአብሔርን እናመልካለንና ይህንን እግዚአብሔርን የማምለካችን እውነታ ወይም ደግሞ የክርስትናችን እውነታ እየደበቅን ሲመቸን የምናደርገው ነገር ሳይሆን የሚታወቅ ወይም ደግሞ ለድርድር የማይቀርብ ሀሳብ ልናደርገው ይገባል። አንደኛ ነገር ልናደርገው ይገባልና በተጨማሪም እንደዚህ አይነት መጽሐፍ ቅዱስ ላይ ታሪኮችን ማየት እንችላለን። እዚህም ላይ የአስቴርን ሰንበት ትምህርታችን ይጠቅሳል አይደል? አስቴር ላይ ያለውን ሲናዊ አስቴር 4:12-14 እንግዲህ ልክ አሁን ሀሴት እንዳቀረበችልን አይነት ተመሳሳይ ታሪክ ደግሞ በአስቴርም ዘመን የተፈጠረውን እናስታውሳለንና ጥቅሱም በአስቴር ምዕራፍ 4 ከቁጥር 12 ጀምሮ ያለው እንዲህ ይላል። መርዶክዮስ ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉስ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብቲ እረፍት መዳን ከአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ ብሎ መርዶክዮስ ለአስቴር የላከላትን መልእክት እንመለከታለን። እንግዲህ በዚህ ሰዓት ባለፈው ሰንበት ትምህርታችን እንደተጠቀሰው ታሪክ ይሄ ሀማ ስገዱልኝ ብሎ መርዶክዮስ እምቢ ባለበት ጊዜ እሱንም አይሁድንም አጠፋለሁ ብሎ በተነሳበት ጊዜ የነበረ ነውና እንግዲህ እዚህ ጋር መርዶክዮስ ለአስቴር እያስጠነቀቃት ያለው ነገር ምንድነው? ምታመልኪውን ወይም ደግሞ አሁን በዚህ ሰዓት አብረሽ የምትቆሚው ቦታ ምረጪ ነው እያላት ያለው። ከአይሁድ ዘር ነች። አሁን በይሄኛው በሚልክበት ሰዓት ደግሞ ንግስት ነበረች። እንግዲህ በንግስና ወይም ደግሞ የንጉስ ባለቤት በመሆኗ አተርፊም። ምክንያቱም እግዚአብሔር የሚመለከት አምላክ ስለሆነ ያለሽበትን ሳይድሽ ወይም ደግሞ ያለሽበትን ጎን መርጠሽ በዚህ ሰዓት ላይ እምነትሽን ወይም ደግሞ ለህዝቦችሽ መቆም አለብሽ ብሎ መርዶክዮስ ሲያስጠነቅቃት ወይም ደግሞ ለአስቴር ይሄን ነገር ሲነግራት ነው እንመለከታለን። እና በምንም ጊዜ ብርሃን ሲመጣ ነው አይደለም ነገሮች የሚለዩት። በመከር ጊዜ ነው ከእንክርዳዱ እህሉን ከእንክርዳዱ የሚለየውና ልክ እንደዛው ልክ የሆነ ችግር ወይም ደግሞ ትልልቅ የመንግስት አካላት የሚያመጡትን ነገር ሲመጣ ፈርተው የሚሸሹ ክርስቲያኖች እውነትም በመጀመሪያም እውነተኛ ክርስቲያን አልነበሩም ማለት ነው። ስለዚህ እምነታችን በሚፈተንበት ጊዜ ነው ሞር ጠንክረን መቆም ያለብን። ምክንያቱም የእምነታችን ጠንካራነት የሚታየው በማዕበል ውስጥ ነው። ምክንያቱም ጸጥ ባለበት ጊዜ ያው አህዛብም ጸጥ ብሎ አብረውን ከኛ ጋር ይቀመጣሉ። ነገር ግን ማዕበል መናወጥ ሲመጣ ነው እያንዳንዱ ሰው ያለውን እውነተኛ ማንነት የሚያሳየው። ምናልባት ይሄ ምሳሌ ብዙ ጊዜ ውሻ ጭራው ሲረገጥ ዝም የሚል የለም አይደለ? ልክ እንደዛው በዛ ሰዓት ነው የሆነ ነገር ሲመጣ የሆነ ነገር ሲፈጠር ነው ሳይድ የሚታየውና ልክ እንደዛው ያለንበትን ነገር ወይም ያለንን እምነት በትክክል ማወቅ የምንችለው ያንን ቦታ ሳይዳችን መምረጥ የምንችለው የማን ይበልጣል ወይም ደግሞ ምን ያህል እግዚአብሔርን እንደምናመልከው በሰው ሁሉ ፊት ቆመ መናገር የምንችለው በእንደዚህ አይነት ሰዓቶች እንደሆነ ነው። አጠቃላይ በዚህ በትልቅ ወይም ደግሞ በአስፈሪው ጊዜ ውስጥ እንኳን ለእግዚአብሔር መቆም እንደነበረባት አስቴርን እዚህ ላይ እንመለከታለን።
ከዛ እንግዲህ ሰንበት ትምህርታችን ሀሳብ የሚሰጠው ማህበራዊ ኑሮን ወይም ደግሞ ማህበራዊ ህይወት መፈለግ በውስጣችን እግዚአብሔር ያስቀመጠው ነገር ነው። ምንድነው ዘፍጥረት 2 ላይ የሚለው ሰው ብቻውን ይሆን ዘንድ መልካም አይደለም ይላልና ቤተሰብ አለን ወይም ደግሞ በቸርች ጓደኞች ይኖሩናል፣ በትምህርት ቤት ወይም ደግሞ በስራ ቦታ ያሉን ጓደኝነቶች ይኖራሉ፣ መሰባሰቦች ይኖራሉ እና እነዚህን ግን እንዴት ነው አጠንክረን ለእግዚአብሔር ክብር ልናሳድጋቸው የምንችላቸው? እነዚህን ህብረቶች ደግሞ አሁን ገማሊያ ያለው የጠቀሳቸው 2 ሰዎች አሉ አይደለ? እነዚህ እስከ 400 ድረስ እስከ 300 ድረስ እንዲከተሏቸው አደረጉ፣ ግን ሁሉም ተበታትነው ሄዱ፣ እነዛም ደግሞ ጠፉ ይላል። የኛስ ግን ህብረት ምን ያህል ጠንካራ ነው፣ መሰረቱስ ምንድነው የሚለውን ማየት እንዳለብን ይነግረናልና እስቲ ያላችሁን ሐሳብ። እሺ በእርግጥ ማህበራዊ ህይወት ለኛ አስፈላጊ ነው። እግዚአብሔርም ለዛ ነው ለአዳም ሔዋንን የፈጠረለት። ከዛ በኋላ ብዙ ተባዙ የሚለውንም የተናገረው ማህበራዊ ህይወት ስለሚያስፈልገን ነውና አሁን ስለ ማህበራዊ ህይወት ጥሩ አይደለም ብለን እያነሳን ሳይሆን ግን እያንዳንዱ ነገር እንዴት ነው በልኩና በመጠኑ መያዝ አለብን የሚለውን ስናይ ነውና አንዳንዴ ግን ማህበራዊ ህይወታችን አንዳንዴም ሳይሆን አብዛኛውን ጊዜ ማህበራዊ ህይወታችን በጣም ይጠቅመናልና አንዱም ጥቅስ የሚገኘው የሉቃስ ወንጌል ምዕራፍ 5 ከቁጥር 18 ጀምሮ እንዲህ ይላል። አንድ ሽባ ባልጋ ተሸክመው አመጡ፣ አግብተውም በፊቱ ሊያኖሩት ይሹ ነበረ። ስለ ህዝቡም ብዛት እንዴት አድርገው እንዲያገቡት ሲያቀታቸው ወደ ሰገነቱ ወጡ። የጣሪያውንም ጡብ አሳልፈው በመካከል በኢየሱስ ፊት ከናልጋው አወረዱት። እምነታቸውን አይቶ አንተ ሰው ኃጢአትህ ተሰረየችልህ አለው። እንግዲህ እምነታቸውን ነው የሚለው። ማለትም ያ ሰው የጓደኞቹ እምነት ምን ያህል እንደጠቀመው እዚህ ጋር ማየት እንችላለንና ምክንያቱም ምን እናያለን እዚህ ጋር በጣም ለሱ ቅርብ እንዲሆኑ የነበሩት ጓደኞቹ እሱ ላይ ሲያሳድሩ የነበረው ተጽዕኖ አዎንታዊ እንደነበር ወይም ደግሞ በጥሩ መልክ እሱ ላይ ተጽዕኖ ሲያሳድሩ እንደነበር እንዲሁም ወደፊቱ አውርደው በዚህ ልክ እንዲፈወስ እንዳደረጉት እናያለንና አካባቢያችን ያለው ሰው የመጥፋታችንም የመዳናችንም ምክንያት መሆኑ ይችላሉና በእርግጥ እንድንተናነጽ ነው የተጠራ ነው ቢሆን ባለንበት አካባቢ ብቻችንን እንኳን ብንሆን ምን ማድረግ አለብን? ማብራት አለብን፣ ነገሮችን ማሳየት አለብን። ገማሊያል እንደዛ ነበር አይደል ያደረገው? ምንድን ነበር ያሰቡት እነዛ ሸንጎ ውስጥ የነበሩ ሰዎች? ሊገሏቸው በጣም ያንን ነገር ነበር ያሰቡት። ግን ገማሊያል ይህንን ገዢ የሆነ ሀሳብ ሲያመጣ በትንሽ ነገር ወይም በመግረፍ እንደለቀቋቸው እናያለንና ይህንን ሀሳባችንን ይዘን በተቻለ መጠን ምን ማድረግ አለብን? ማብራት አለብን። እንዲሁም ደግሞ አጠገባችን ላለው እኛም ማብራት አለብን። እንዲሁም ደግሞ ቢሆን ደግሞ አጠገባችን ያለው አንድ ላይ በተለይ በቤተክርስቲያን በመናደርገው አንድ ላይ በመተናነጽበት ጊዜ በቤተክርስቲያን ብቻ አይደለም ከዛ በኋላ ለሚኖረን ህይወት ደግሞ በጣም የሚጠቅመን ይሆናል እና የማህበራዊ ህይወት በዚህ መልኩ ልናስኬድ ይገባል። አዎ ሀሴት እንዳለችው ነው እንግዲህ ገማሊያን በምንመለከትበት ጊዜ ያነሳቸው ሀሳቦች ያ ሀሳብ ገዝቷቸው ነው አይደለ እነ ጴጥሮስን ከመግደል የሸንጎ አባላት የተመለሱት አሳያቸው። ምክንያቱም እነዛ ሰዎች መጀመሪያ የተነሱት ሰዎች ከእግዚአብሔር ስላልነበረ ግሩፓቸው ወይም ከእግዚአብሔር ስላልነበረ ቡድናቸው የመጣው በጣም ለሆነ ሰዓት ብቻ በጣም ሰፋ ብለው በብዙ ህዝቦች ተከታይነት አግኝተው ይቆዩና ከዛ በኋላ መልሰው ይከስማሉ፣ መልሰው ይጠፋሉ። ነገር ግን እነዚህ ሰዎች ሲመለከቱን ገማሊያ ምን ተመለከተ? እነ ጴጥሮስ ከእስር ቤት እንደወጡ ነው አይደለ እየሰበኩ የነበረው አስራቻቸው የነበረው ብለው መተው ሲነግሯቸው ተመልክተናልና ከእስር ቤት እንደወጡ ነበር ይህን ነገር ሲያደርጉ የነበረው። ይሄ ማለት እነዛ ሰዎች የሆነ መሰረታቸው ጠንካራ እንደሆነ ያሳያል። ምክንያቱም መሰረቱ ጠንካራ ያልሆነ ነገር ቶሎ ነው የሚናገው አይደለ? እነዚህ ሰዎች ግን በእግዚአብሔር ስለነበረ መሰረታቸው ቶሎ እንዳልተናጉ እንደውም
ያ ነገር ሲደረግባቸው በደስታ እንደሚቀበሉት ተመልክተናል። አሁንም ሀሴት ያነሳችው የዛ የሽባው ሰው እና ጓደኞቹ እምነታቸውን አይቶ ሲል እንግዲህ ምን ያህል ያለንበት ሰርክል ማተር እንደሚያደርግ ምን ያህል በአካባቢያችንና በዙሪያችን ያሉ ሰዎች ለኛ የመዳናችን ምክንያት እስከሚሆኑ ድረስ ምን ያህል እንትን እንደሚሉ መመልከት እንችላለን። እንግዲህ ይሄን ነገር ስንመለከት ግን እኛ ባለን በዙሪያችን ያሉ ሰዎች ብቻ ሳይሆን እኛ ደግሞ በሌሎች ሰዎች ዙሪያ ስንሆን ደግሞ የነዛ ሰዎች የመዳን ምክንያት መሆን እንዳለብን ነው በዚህ ላይ መመልከት ያለብን። ምክንያቱም የዚህ ሰውዬ ሽባ ሰውዬ ጓደኞች ናቸው አይደለ በጣሪያ አስገብተው መፈወስን ያመጡለት። ልክ እንደዛው ደግሞ እኛም በዙሪያችን ያሉ ሰዎች ማተር እንደሚያደርጉ ሁሉ ደግሞ ለሌሎች ሰዎች ደግሞ እኛ በእነሱ ዙሪያ ከሆንን ለነሱ በጣም ማተር እንደምናደርግ እኛ ያለንን ብርሃን እኛ ያለንን ጨው እኛ ያለንን የመዳን ተስፋ እኛ ያለን በክርስቶስ ያለን እምነት እነዛ ሰዎች ላይ ማንጸባረቅ እንዳለብን ለነዛ ሰዎች የመዳን ምክንያት መሆን እንደምንችል ምክንያቱም በሰማይ አንድ ነፍስ ምን ያህል ደስታ እንዳለው እንደተነገረው እኛ ደግሞ የዛ ምክንያት ስንሆን ደግሞ ምን ያህል የሰማይና የምድር ፈጣሪ ሲደሰትብን ማሰብ ከምንችለው በላይ በጣም ያስደስት ነገር ስለሆነ በአካባቢያችን ላሉ ሰዎች እኛም እንድንሆን እነዛም ሰዎች ደግሞ ለኛ እንዲሆኑ ያለንበትን ግሩፕ ወይም ደግሞ ያለንበትን ቡድን ዙሪያችንን በእነዚህ አይነት መሰረት ላይ መገንባት እንዳለብን ነው። ስለዚህ ባለን የማህበራዊ ህይወት ሁሉ መሰረታችንን እግዚአብሔር ማድረግ እንዳለብን እግዚአብሔርን ማዕከል ያደረገ ደግሞ ያ ህብረት እየጠነከረ እያደገ ለሌሎችም ደግሞ መብራት እየሆነ እንደሚመጣ እናያለንና የዛሬው ሰበት ትምህርታችን እንግዲህ ያሉትን ተጽዕኖች የማህበረሰብን ተጽዕኖች ሁሉ እንዴት ማለፍ እንደምንችል እነዚህ ያሉትን በሁለቱም ያሉትን ጽንፎች በጓደኝነት የአቻ ግፊት እንዲሁም ደግሞ ማንን ነው መታዘዝ እስከምን ድረስ ነው የምንታዘዘው የሚሉትን ሀሳቦች እንዴት ማስኬት እንዳለብን ተወያይተናልና እግዚአብሔር ይባርካችሁ። ጥሩ የውይይት ጊዜ ነበረን። ተመልካቾቻችንም ብዙ እዚህ ውይይት ላይ እንደተማራችሁ አስባለሁ። ያላችሁን ጥያቄ ያላችሁን ሀሳብ ደግሞ ከዚህ በታች በመናስቀምጥላችሁ አድራሻ ብትጽፉልን እኛ ደግሞ እንድንመልስ እንድንወያይበት ይሆናልና እሱን ለማበረታታት እንፈልጋለን። የዛሬውን የውይይት ጊዜያችንን በጸሎት እንጨርሻለን። ሲንሃዌ ጸሎት አድርጊልን። እንጸልይ። በሰማይና በምድር ተፈርተና ተከብረን የምትኖር አምላካችን ሆይ ጠብቀን ለአሁን ሰዓት ስላስከን እናመሰግናለን። አባት ሆይ ፕሮግራማችን ስንጀምር በመካከላችን ትገኝ ዘንድ እንደለመንህ አባት ሆይ በመካከላችን ተገኝተህ ስላስተማርከን አባት ብዙ ጥሩ ፍሬ ነገሮች እንድናገኝ ስለረዳን እናመሰግናለን። አባት ሆይ በዙሪያችን ያሉን ሰዎች እንድንመርጥ ስለነገርከን አባት ሆይ ለሰዎች ምን ያህል ብርሃን መሆን እንደምንችል አባት በእኛ ምክንያት ሰዎችን ማዳን እንደምንችል ስለነገርከን እጅግ አድርገን እናመሰግናለን። አባት ሆይ ደግሞ ልክ እንደዛው አንተን የሚሸት ህይወት አንተን የሚሸት ማንነት ሰጠን ዘንድ አባት ሆይ የፊት ጸዳል በፊታችን ላይ ያጸባርቅ ዘንድ ለምንሃለን። አባት ሆይ ለሰዎች መዳን ምክንያት አድርገን ዘንድ ለምንሃለን። አሁንም ደግሞ አንተ ከኛ ጋር ሁን በጌታ ኢየሱስ ክርስቶስ ስም አሜን። Sinona maganu aniki agara noena setane dinaki iravi sinona maganu aniki agara noena Jose
haniki